እንኳን ለ1447ኛው የኢድ አል አድሃ በዓል አደረሳችሁ። ስለ ኢድ አል አድሃ አረፋ በዓል ስናከብር ሶስት ነገሮች ቀድሞ ይታወሱናል። መስዋዕትነት፣ መታዘዝና መተጋገዝ። አባት ልጁን ለመስዋዕት ያቀረበበት፣ ልጅ የአባቱን ትዕዛዝ የፈጸመበት፣ ሙስሊሞች የመተጋገዝን እሴት ለዓለም የገለጡበት በዓል ስለሆነ አረፋ በሕዝበ ሙስሊሙ ዘንድ ትልቅ ትርጉም አለው። እስማኤል ለነቢዩ ኢብራሂም የመጀመሪያና ተወዳጅ ልጃቸው ነው። አላህ ይህንን ተወዳጅና የመጀመሪያ ልጅ እንዲሰውለት ሲጠይቃቸው ታዘዙ እንጂ ወደ ኋላ አላሉም። ለመታዘዝ የሞከሩት ነገር ቀላል ሆኖ ግን አይደለም። ልጅን ያህል ነገር መስዋዕት ማድረግ ምኑ ይቀላል? የአባትነት ስሜት ይተናነቃል። የሰይጣን ሹክሹክታ ይፈታተናል። የቤተ ዘመድን ወቀሳና የጎረቤትን አስተያየት መቋቋምም ይከብዳል። ነቢዩ ኢብራሂም በዚህ ሁሉ አጣብቂኝ ውስጥ አንድ ሐቅ ተገልጦላቸዋል። ከራስ ስሜት ከሰው ሐሜትና ከወዳጅ ፍላጎት የሚልቅ ታላቅ ዓላማ እንዳለም አምነዋል። ስለዚህም በፈተና ውስጥ ጸንተው ቆሙ። ቆራጥነታቸውም በተግባር ታየም። ሀገር የምትገነባው ከራስ ጥቅም በላይ በሚያስቡና ከግላዊ ፍላጎታቸው በላይ ለመፈጸም በቆረጡ ዜጎች ነው። የሚወዱትን ነገር እንኳን ሳይቀር ለመሰዋት ዝግጁ የሆኑ ዜጎች ሲበዙላት ሀገር ትበረታለች። እስማኤላቸውን ለመስጠት የማያመነቱ ዜጎች የሞሉባት ሀገር ጽኑ ናት። የለመድናቸው፣ የምንወዳቸው፣ የራሳችን ገንዘብ ያደረግናቸው ብዙ ነገሮች ይኖራሉ። ከነኚህም የሚበልጥ ዓላማ ግን አለ። እሱም ሀገርነትና ሉዓላዊነት ይሰኛል። ሀገርነት የሚገነባው ከመውሰድ ይልቅ በመስጠት ነው። ሉዓላዊነትም የሚጸናው በፈተና ሳይወድቁ በመቆም በወጀብ ሳይናወጡ መጓዝ በመቻል ነው። የእውነት ኢትዮጵያ ሲያልፍላት ማየት የምንሻ ከሆነ ምኞታችን በተግባር ይገለጥ። የሀገር ኩስመና ካሳሰበን ለግዝፈቷ እንድከም። ያጎበጣትን የድህነት ቋጠኝ ለመሸከም ትከሻችንን እናመቻች። ጎተራዋ እንዲሞላ እጃችን አፈር ይንካም። የጠየመ ገጽታዋ እንዲፈካ በሥራ ሌት ተቀን እንሰለፍ። የተቀማ ክብሯ እስኪመለስ ድርሻችንን እንወጣም። ሀገር መውደዳችን ከልብ ከሆነ መስዋዕት ለመሆን አናመንታም። የአረፋ በዓል የመታዘዝና የመስዋዕት ብቻ ሳይሆን የመደጋገፍና የመተጋገዝ በዓል ጭምር ነው። በአረፋ ከሚከናወነው እርድ 1/3ኛው ለምስኪኖች እንዲሰጥ የእስልምና አስተምህሮ ያዛል። በአረፋ ሕዝበ ሙስሊሙ ደስታና ሐዘኑን እየተጋራ በዓሉን ያከብራል። የአረፋ ዕለት አንድም ሰው ተከፍቶ አያሳልፍም። በአረፋ ሰሞን ማንም ሰው ተርቦና ተጠምቶ አያድርም። በዓሉ ትርጉሙ የሚሰጠው ሕዝበ ሙስሊሙ ያለውን ተካፍሎ ሲያከብረው ነው። ሰዎች አስቸጋሪ ሁኔታን የሚሻገሩበት መፍትሄው መተሳሰብና መተጋገዝ እንደሆነ ከአረፋ እንማራለን። ሀገርም ከፈተናዎቿ በላይ እንድትሆን እነኚህ ሴቶች ወሳኝ ናቸው። አረፋ ማህበረሰባዊ በዓል የሚባለውም ለዚህ ነው። ሰዎች በግላቸው የሚያከብሩት አይደለም። ቤተሰቡ፣ ጎረቤቱ፣ ሰፈሩ፣ ከተማው የሚያከብረው በዓል ነው። ያላቸው፣ የሌላቸው፣ የሚችሉትና የማይችሉ ታላላቆችና ታናናሾች፣ ባለስልጣናትና ተራ ዜጎች በአንድነት የሚያከብሩት በዓል ነው። ሰው የሚኖረው በቤቱ ውስጥ አይደለም፣ በማህበረሰቡ ውስጥ ነው። ማህበረሰባዊ ትስስርና ትብብር ለዜጎችና ለሀገር ደህንነት ወሳኝ ናቸው። ማህበረሰባዊ ትስስር ስለ ሌሎች እንድናስብ፣ ስለ ሌሎች እንድንሰራና ስለ ሌሎች ዋጋ እንድንከፍል ያደርገናል። ራሳችንን በሌሎች ጫማ ላይ አቁመን እንድናይ ያስችለናል። የሁላችንም ሰላም፣ የሁላችንም ደህንነትና የሁላችንም ጥቅም ካልተከበረ በቀር የግላችንን ብቻ ልናስከብር እንደማንችል ያስገነዝበናል። ስለዚህም ማህበረሰባዊ ግዴታን እንደ ዜግነት ግዴታ ወስደን እንድንሰራ ያደርገናል። ምርጫ ማህበረሰባዊ ዜግነት ግዴታችንን ከምንወጣባቸው የዲሞክራሲ መገንቢያ መሳሪያዎች መካከል ዋነኛው ነው። ያለ ህዝብ ተሳትፎ ዲሞክራሲ አይሳካም። ያለ ምርጫም የህዝብ ተሳትፎ ምልኡ አይሆንም። የዲሞክራሲያችን መሰረት ጥንካሬው የሚለካው በተሳትፏችን መጠን ነው። የዘንድሮው ሀገራዊ ምርጫ ሀገረ መንግስታዊ ስርዓታችን የሚጠናከርበት መሰረት ነው። የዲሞክራሲ ልምምዳችን አንድ ደረጃ ከፍ የሚልበት፣ የቀጣይ ዓመታት የሀገራችን ዕጣ ፈንታ የምንበይንበት፣ ከምንም በላይ ብዝሃ ድምፅ የሚሰማበት፣ የሕግ መወሰኛ ምክር ቤት የምንመሰርትበት ወሳኝ አጋጣሚ ነው። በመሆኑም በዓሉን ስናከብር ዜግነታዊ ግዴታችንን ለመወጣት ብቻ ሳይሆን በካርዳችን ዲሞክራሲያዊ መብታችንን ለማረጋገጥ እየተዘጋጀን እንዲሆን ጥሬን አቀርባለሁ። በድጋሜ መልካም የአረፋ በዓል እንዲሆን እመኛለሁ። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር።
ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር